ዓለማችን ላይ ጎበዝና ኢንተለጀንት የሚባሉ ሴልስ ፐርሰኖችን ለማን እንደሆኑ ታውቃለህ? ዶክተሮች። ለምን መሰለህ? ዶክተሮች ሁሌ የሚሸጡልን ነገር አለ። ገና ከሜዲ ካርድ ትገዛለህ፣ ከዛ ላቦራቶሪ ያዝዙላል፣ መድኃኒት ያዝዙላል። ነገር ግን አንድም ቀን ቢሆን እንዴት ይሄን ሰው ሽጬለት ከሱ ኮሚሽን አገኛለሁ የሚል ሜንታሊቲ ውስጥ የሉ፣ አለያም ደግሞ እሱን ያሳዩናል። እንዴት መሰለህ የሚያደርጉት? ገና ስትመጣ ጀምሮ አንተ የነሱን እርዳታ ፈልገህ እንደመጣ በደንብ ያሳዩዋል፣ ካቀባበላቸው ጀምሮ ማለት ነው። ከዛ በኋላስ ምንም አይነት መድኃኒት ምንም አይነት ላቦራቶሪ ቢታዘዝልህ እሱን ለማድረግ ዝግጁ ነህ። ሴልስ ፐርሰንም እንደዚህ ነው መሆን ያለበት። እንዴት ነው ሰዎችን ፑሽ አድርጋቸው ይሄን ነገር የሚገዙት አለያም ደግሞ እንዴት ነው ኮሚሽን ማግኘት ብሎ ሳይሆን ማሰብ ያለበት እንዴት ነው ችግራቸውን እኔ እጅ ላይ ያለው ፕሮዳክት እንደሚፈታላቸው የማሳያቸው። ስለዚህ እኔ ጋር መፍትሄ እንዳለ ከተረዳውና የነሱን ችግር እንደሚፈታው እርግጠኛ ከሆን እንደ ዶክተር አክት ሳደርግ ወይም ደግሞ ችግራቸውን ልፈታ በሚሄደው ፕሮሰስ ውስጥ ከነሱ ምንም አይነት ኦብጀክሽን አለያም ደግሞ ሪጀክሽን አያጋጥመኝም ማለት ነው። ዛሬስ ሆይ ጎበዝ ሴልስ ፐርሰን መሆን ከፈለግ ዶክተርስ ሜንታሊቲ የሚባለውን ነገር በደንብ መተግበር ያለበት